እኔና ባለቤቴ ብቻችንን ቁጭ ብለን ማለት ነው። እሺ እንዲፈታኝ በጣም መጥፎ ቃላት ተጠቀምኩኝ። በቃ ለገንዘቤ ብለህ አንተ እኔ ጋር የምንኖረው ለምንድን ነው የማትፈታኝ ምናምን አልኩት። እሺ ከዛ እሱም ስሜታዊ ሆኖ ቆይ ምንድን ነው የምትፈልጊው ሲለኝ እኔ እንድትፈታኝ ብቻ ነው የምፈልገው፣ አንተ ያዚኝ ሲሉ አትይዝ፣ ልቀቀኝ ሲሉ አትለቅ ምናምን አልኩት። ከዛ ፈታሁሽ የሚል ቃል ካፉ ወጣ ማለት ነው። እሺ ከዛ እኔ ብቻ ነኝ ግን ያለው ሌላ አንተ ሻሂድ ምናምን የለም። ኧረ አንተ እየፈታኸኝ ነው አሁን እኮ ፈታኸኝ ስለው አዎ ፈታሁሽ በቃ ይሄን አይደል የምትፈልጊው አለኝ። ከዛ እሺ በቃ እኔም ተቀብያለሁኝ ብዬ ዝም አልኩኝ። እንደገና ሌላ ቀን መልሶ አልፈታኋትም እኔ ከልቤ አይደለም አለኝ ማለት ነው። አልፈታኋትም እኔ አልፈታሁሽም ከልቤ አይደለም ያልኩት ስላናደድሽኝ ብቻ ነው ይሄን ቃላት የተጠቀምኩት አለኝ። እሺ እና ይሄን ኒካህ እንዴት ይታያል? ከዛ በኋላ ግንኙነት ምናምን አደረጋችሁ? ከዛ በኋላ ይሄን ካለ በኋላ አዎ አደረግን። እንደገና ሌላ ይሄ የመጀመሪያችን ነበረ። ከዛ ሌላ ጊዜ ደግሞ ሽማግሌ ፊት ሁለቴ ተፋተናል ማለት ነው። በሻሂድ ፊት ሁለቴ ፈተኛል። እና ይሄ ኒካህ አሁን ኒካህ አለኝ የለኝም ይሄን ብቻ ነው የምጠራጠረው። መርሐባ ሁለት ጊዜ በተለያየ ጊዜ ነው? በተለያየ ቀን ሁለት ጊዜ ፈተኛል። በሻሂድ ፊት እኮ በተለያየ ጊዜ ማለት ነው። ጊዜውም የተለያየ ነው? አዎ የተለያየ ነው። በአመት ውስጥ ምናምን ነው የሚሄደው ሁለቱ ማለት ነው። ሁለቱ አዎ በአመት ልዩነት ነው። በሻሂድ ሁለት ጊዜ ፈቶሻል። ብቻችሁን ደግሞ ሆናችሁ ቁጭ ብላችሁ በተናደደበት ጊዜ ወይም ደግሞ አንቺ የማይገባ ንግግር በተናገርሽ ጊዜ አንድ ጊዜ ፈቷል። ሶስት ሆነዋል ማለት ነው። አዎ طيب አዎ መልሱን ከሸህ ታገኛለሽ። ተከታተይኝ። መርሐባ እሺ እንግዲህ የመጀመሪያ ጥያቄያችን በጦላቅ ጀምራናለች። አብዛኛው ጥያቄ ያው እንግዲህ ሴቶቹ ላይ ያለው እንትን ይሄ ነውና እንደው ሰምታችኋታል? ሰምቻለሁ። ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه والتابعين لهم بإحسان إلى يوم الدين። አሁን ጥያቄውን እንደሰማነው እንግዲህ ሶስት ጊዜ ፈቷታል ሰውየው። የመጀመሪያው በሻሂድ ምስክር ያደረገ ሁለት ጊዜ በተለያየ ጊዜ ፈቶኛል ነው የምትለው። ያ ሁለት መሆኑ እርግጥ ሁለት ፍች ይባላል። አሁን ሶስተኛው ላይ ሶሪህ ከሆነ በግልጽ ፈትቼሻለሁ ብሎ ከተናገረ ይወድቃል። አሽሙር እንደሆነ የተናገረው ኪናያ የሚባል አለ። ያሰብከው ምንድነው ይባላል። ሂጂ ከሆነ ያለው ቤትሽ ሂጂ ወዲ ቤተሰቦች ተዘወር በይ የሚል ነገር እንደሆነ ያሰብከው ኒካ ፍች ነው ወይንስ ለማስፈራራት ያህል ሌላ ነይተህ ነው ይባላል። አሁን እሷ የምትለው ግን በግልጽ የፈታት ትመስላለች። ሶሪህ ነው። ሶሪህ ተሆነ ቁጣ የሚባል ነገር ደግሞ አለ። ተቆጥቼ ነው ብሏል ነው የምትለው። ቁጣ መቼም አንድ ሰው ሳይቆጣ ሚስቱን አይፈታም። የቁጣው አይነት መታየት አለበት። በጣም ዲካ ያለፈ ቁጣ ሆኖ ወደ ብዴት ይወሰደ በኋላ የተናገረውን የማያውቀው ቀድር ሆኖ ከሆነ ላይ አይወድቅም እንላለን። እንደ ብዲ እንደ ቀውስ ነው ማለት ነው። ግን ይሄ መለስተኛ ቁጣ ከሆነ ይወድቃል። በኒካ መጫወት የለበትም ሰው። ኒካህ ደግሞ ቧልታ የሚገባውም አይደለም። ይሄ ፍች የሚባለውና ኒካህ የሚባለው ነገር ቧልታ የሚባለጥበት አይደለም። አላህ በዚህ አታላግጡ ነው ያለው በቁርአን። በአላህ ህግ ማላገጥ የለም፣ መቀለድ የለም። تلك حدود الله ብሎ تلك حدود الله ብሎ ያላህ ህግ ናቸው እነዚህ። ወላ ተቅረቡሃ ይላል፣ فلا تعتدوا ይላል። እንደ ድንበር እንዳታልፉ እንዳታላግጡባቸውም ይላል። እና ይሄ የተፈታ ነው የሚመስለው። ደግሞ እንዲህ ያላት ደግሞ ሰው መፋታቷን ያወቀች አሁን ደግሞ ተገናኝተናል ትላለች። ይሄም ራሱ ወንጀል ነው። አንድ መፍትሄ ሳይገኝ ግንኙነት ማድረግ አይገባም፣ የተከለከለ ነው። ኢስቲግፋር ማድረግ አለባቸው። አሁን እንግዲህ ሶስት ስለሞላ ሌላ አግብታ ፈቷት ያኛው ኢደዋ ታላለቀ በስተቀር ወደዚህ ወደ መጀመሪያው መመለስ የለባትም። አላህ ሱብሓነሁ ወተዓላ
من فإن طلقها من بعد حتى تنكح حتى فلا تحل له حتى تنكح زوجا غيره ليلا بال استمتاع درس الدواء يا ديمو فتوات الدواء استمر درس ودي مجمع وبالها مملسات تشيل مسلاله هي شريعة